ቤት ተበጠበጠ። በሚያሳዝን ሁኔታ፣ በሚያስደነግጥ ሁኔታ ወይዘሮ ማርታ በቃኝ ብላ ሻንጣዋን ይዛ ከቤት ወጣች። አረ ተይ እባክሽ፣ አረ ተይ፣ ይሄ እኮ አንቺን ሆን ብዬ አንቺን ለመጉዳት አይደለም እንደዚህ ያደረግኩት። ዳጣም የተፈጠረችው በስህተትና በቅጽበት ነው። አረ እባክሽ እያለ እያለቀሰ እምባ ደም እያለቀሰ ቢለምናት እንኳ በፍጹም እሺ ልትለው አልቻለችም። ሰላምዬም እትዬ እባክሽ ተረጋጊ እያለች ብትለምናትም ትሰሚኛለሽ ሰላምዬ፣ እስከ ዛሬ አንቺን እወድሻለሁ፣ አከብርሻለሁ፣ ነገር ግን በፍጹም ከዚህ ልታስቆመኝ አትችይም። አንቺ ራሱ በጣም ድብቅ እኮ ነሽ እንዴ! ደግሞ እኔ ምን አደረግኩኝ እትዬ? አይ አንቺስ ብትሆኚ የማን ልጅ እንደሆነ መች ነገርሽኝ? ከማን አረገዝሽ ብዬ ስልሽ ከክፍለ ሀገር ነው ብለሻልሽ። እናም አቢገር ግን ከክፍለ ሀገር እንዳልሆነና ለዳጣ ደግሞ ወንድ ፈልግልኝ ለአቢገር የሚያሳምንልኝ እያልሽ ስታወሪ በደንብ ሰምታሻለች። እስከ ዛሬ የልጄ የአቢገርን ወሬ ብሰማ ኑሮ ይህ ሁሉ በእኔ ላይ አይፈጠርም ነበር። ነገር ግን እናንተ በጣም ብዙ ነገር ዋሽታችሁኛል። ስለዚህ ምናልባትም ይሄ ልጅ ነገ ከኛ ቤት ውስጥ ሊሆን ስለሚችል በጊዜ ብሰናበት ይሻለኛል ብላ አለችው። አቶ ደረጀን እያንዳንዱ ነገር እኩል እንካፈላለን፣ ልጆችን ደግሞ ራሴ ይዤ ሄዳለሁ ብላ አምባጓሮ አፈላች። አቢገር ቤቱን በአንድ እግሩ አቆመችው። እማዬ ከፈለገ አባቴና ዳጣ ይውጡ እንጂ በፍጹም እኛ አንወጣም። ምን ብለሽ ነው አንቺ እኛን ያሳደግሽበትን ቤት ትተሽ የምትወጪው? እሱ ነው እንጂ የማገጠብሽ አንቺ እኮ አይደለሽም ብላ ነገሩን አቀሳሰረችው። ኧረ እባካችሁ ተረጋጉ እያለች ዳጣዬ ብትለምናቸውም እንኳ አይ ይበቃል ላይ ምንም ነገር መጠበቅና እንዲሁም መታገስ አልፈልግም። ስለዚህ በቅቶኛል፣ ይበቃኛል ብላ አለች። አረ ተረጋጉ፣ ምንድን ነው እንደዚህ መጣደፍ? እኔ እኮ የማትፈልጉኝ ከሆነና የማትቀበሉኝ ከሆነ ቤቱን ትቼ ቤቱን ለቅቄ እወጣለሁኝ እንጂ ለምንድን ነው እናንተ ግን በዚህ ልክ እኔን የምትጠሉኝ? ብላ አለች። ወይዘሮ ማርታ ሚስኪንና ሩህሩህ ስለሆነች ዳጣዬ እኔ እኮ ባንቺ አንዳችም ነገር አልተቀየምኩሽምም አላዘንኩብሽም። ነገር ግን አንቺ በእኔ ቦታ ብትሆኚ ምን ተወስኝ ነበር? የምትወጂውና የምታፈቅሪው ሰው ከሌላ ፍቅር ይዞት እንዲሁም ይባስ ብሎ ልጅ ወልዶ ብታገኘው ምን ትያለሽ? እስኪ ንገሪኝ። አየሽ ውሳኔሽ በጣም ከባድ ነው የሚሆነው። ስለዚህ እናንተ ላይ እንድደርስ የማትፈልጉትን ነገር እኔ ላይ እንድደርስ ባትፈቅዱ ደስ ይለኛል። እናንተ የሚሰማችሁን ስሜት ባላውቅም እኔ ግን ደረጀ ጋር ድጋሚ የመመለስ እቅዱም ፕላኑም የለኝም ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ዳጣ ድራማ እንደቀጠለ ይገኛል። ወይዘሮ ማርታ እንግዲህ ጠበቃ ጋር ደውላ የፍቹን ወረቀት በቅርብ ጊዜ እንዲሆንልኝ እፈልጋለሁኝ። ሲቀጥል የሀብታችን ክፋይ ደግሞ የራሴ የምለውን እስከ ዛሬ ያፈራኋቸውን ሀብት እንካፈላለን ብላ አለችው። ጠበቃው አረ ተረጋጊ፣ አንቺና ደሬኮ በዚህ በትንሽ ነገር የምትለያዩና እንዲሁም ደግሞ እዚህ ቦታ ላይ የምትደርሱ አይደላችሁም ብሎ ሲል እባክህ ጠበቃ አውቃለሁ ለእኛ ቤት በጣም ቅርብ እንደሆንክ፣ ነገር ግን በፍጹም ይሄ ነገር አንተን አይመለከትህም። አድርግ ያልኩህን በሙሉ ማድረግ ነው ያለብህ ብላ አለችው። ዳጣዬ ደረጀ አባቷ መሆኗን ስታቅ ምድሩ ተሰንጥቆ ቢወጣት ደስ ይላታል እና
አስፓልት ለአስፓልት እየሄደች አባቴ ደረጀ ነው አባቴን አገኘሁት እያለች በጣም ጮኸች። አቶ ደረጀ አምላኬ ሆይ ምኞቴና ቅዴ ስለተሳካልኝ ፈጣሪዬን አመሰግናለሁ። ከዚህ በላይ ምን አለኝ እያለ ፈጣሪውን ማመስገን ቀጠለበት። ውሃና እንዲሁም ምጥን ሰላምዬን ለማብሸቅ ቆርጠው ተነሱ እና ተመካከሩና መጀመሪያ ግን የኔ ሜሽን ነው የምናደርገው ብለው አሉ። የአንቺ ሜሽን ምንድን ነው ብላ ስትላት መጀመሪያ አንቺ ሰላምን ትጠሪያትና ከዛም በኋላ ስምሽ ጠፋብኝ ትያታለሽ፣ ከዛ የኔን ደግሞ እቀጥላለሁኝ ብላ አለች። ሰላም ሰላም ብላ ተጠራችና በቃ ምን ነው ለምን ፈለጋችሁ ልጆች? ራባችሁ እንዴ? አራራበንም እና ማን ነበር ስምሽ? ስምሽ እኮ ጠፍቶኝ ነው። ወይ ውሃ ጭራሽ አሁን ሰላም ብለሽ ጠርተሽኝ ጠፋሽ እንዴ? አዎ ጠፍቷት እኮ ነው እያለች ምጥን ደግሞ ነገሩን አቀሳሰረችው። አረ እናንተ ልጆች ብሰሉ፣ አሁን እኮ እናንተ በጣም ትልልቅ ሰዎች ናችሁ እና እኔ ሄድኩኝ ብላ ሄደች። እኔ ምልሽ ምን ነው ልጁ ተገላበጠ እንዴ? ማን ልጅሽ ነዋ? ያው ሲወለድ ከኔ ጋር ይጫወታል አይደል አለቻት ውሃ። አዎ ፈጣሪ ለዛ ያብቃን እንጂ ምንም ችግር የለውም ከአንቺ ጋር ይጫወታል ብላ አለቻት። ምጥን እኔ ምልሽ ውሃ ምንድን ነው እንኳን ባለፈው መኪና ውስጥ ያልገባን? የትኛው መኪና? ፊልም አሰራችኋለሁ እያለን እንኳ ያለን ሰውዬ እና ኧረ ተይኝ። እኛ ጎረቤት ያሉትን ልጆች በሙሉ እኮ ወስዶ ክብረ ንጽህናቸውን ከወሰደ በኋላ ከዛ አምጥቶ እበር ስር ጣላቸው። ምን? አዎ ብታይ በጣም ልባቸው ስብርብርብር ብሏል። እና ድጋሜ ፊልም ላሰራችሁ ብሎ የሚመጣውን ሰው ማመን የለብሽም እንዴ? እኔማ እኮ ሲጀመርም ክብረ ንጽህናዬን በደንብ ነው የምጠብቀው። ውይ ውሃ፣ ቆይ አንቺ ግን መች ነው የምትበስሊው? አንቺ ግን ለአቅመ አዳምና ለአቅመ ሔዋን የሚባል ነገር አታውቂም ማለት ነው። በቃ ተይው እሺ ብላ ምጥን እየተናደደች አራትናደጅ በቃ እሺ አልኩሽ አይደለም እንዴ? ዳጣዬና ሰላምዬ ቁጭ ብለው ማውራቱን ቀጠሉ። እኔ ምልሽ ይህን ሰሞን ግን የሆነ ነገር ሆነሻል። የተፈጠረ ነገር አለ እንዴ? አረ በፍጹም ያንቺን ልንገርሽ እንጂ እኔማ ተይኝ እስኪ። ምን ተፈጠረ ሰላምዬ? የዚችን ያቢገርን ነገር ነዋ። ስወጣም ስገባም ጭራሽ አሁንማ ይባስ ብላ ስልክ ሁሉ 10 ጊዜ ነው የምትደውልብኝ እና እኔ እንጃ ብቻ ግን የሆነ ሴራ እየጠነሰሰች ይመስለኛል ብላ አለች። አቢገር ከአፍቃሪዋ ጋር ፍቅርህን እንዲቀበልህና ዓለምን አብሬ ካንተ ጋር እንድዞር ከፈለክ አንድ ነገር ታደርግልኛለህ ብላ አለችው። ምንድን ነው? አንቺ የፈለግሽውን ነገር ጠይቂኝ አደርግልሻለሁኝ ብሎ አላት። እና እኛ ቤት አንዲት ሰላም የምትባል ሰራተኛ አለች። ስለዚህ እሷን በደንብ አድርገህ ተጀነጀንክ በኋላ እኔ ገንዘብ እሰጥሃለሁኝ እና መተህ ታዋርድልኛለህ። አይ ይሄ እኮ በጣም ትልቅ ሪስክ ነው። በዛ ላይ እኔ የማፈቅረውና የምወደው አንቺን ነው እንጂ እሷን አይደለም። ነገርኩህ አይደል እንዴ? ገንዘብ እከፍልሃለሁ። አንተ የምፈልገው እንዲታዋርድልኝ ብቻ ነው ብላ አለችው። እሺ አንቺ እሺ ካልሽኝ የፈለገ ይምጣ ብሎ ተስማማ። አቢገር እያንዳንዳችሁ እኔን እንዳቃጠላችሁኝ ብቸኝነት እንዲሰማችሁ ነው የማደርገው እያለች ብቻዋን መዛቱን ቀጠለችበት። ደሬ አቢገርን መኪና ውስጥ ጠርቶ ቆይ አንቺ ምንድን ነው እንደዚህ በር ስር ተለጥፈሽ የምትሰሚው ነገር? ስለዚህ ልትነግሪኝ ትችያለሽ እንዴ ላት አባዬ አንተስ ቢሆን ከዳጣ ጋር ምን አይነት ምስጢር ኑሮህ ነው መኪና ውስጥ ሂጂና እናውራ ብለህ የምትላት? ምን አሻሽ? ምንስ ቢኖር እንደ አባዬ ከእሷና ከእኔ አይደለሁ እንደ ልጅህ? አዎ ነሽ፣ እሷም ልጄ ናት። በየት ብሎ እሷ የጓደኛህ ልጅ ናት እንጂ ያንተ ልጅ እኮ አይደለችም። አረ ተይ ግደለሽም ተይ። ቆይ አንቺ ግን ለምንድን ነው በዚህ ልክ የምትቀኒው? ምን ቀናሁ እንዴ? አረ እኔ በፍጹም አልቀናሁም። ትሰሚኛለሽ እኔ እስከ ዛሬም ዝም እምልሽና የምታገስሽ ልጅ ስለሆንሽ ነው። ደግሞ ምንም አላደረገችም ዳጣም ብትሆን
እና አርፈሽ ተቀመጭ፣ ጸባይሽን አስተካክሊ ብሎ አላት። አቶ ደረጀና ዳጣዬ ወረቀቱን ከከፈቱት በኋላ በገሃዱ ዓለም ሲታያቸው በደስታ ጥንብዝ ብለው ሰክረው ወደ ቤት መጡ እየተንገዳገዱ። ከዛ ምን ነው ደሬ ዛሬ ደግሞ በጣም ደስ ብሎሃል ስትለው ከይህ በላይ ምን ደስታ አለ ማርትዬ፣ ደስ የሚል ነገር እነግርሻለሁ ብሎ ሲላት ዳጣ ደነገጠች። ወይኔ ነገሩን ሁሉ አበላሸው። ቆይ አሁን ማንነቴን ከተናገረ አበቃለኝ ማለት ነው። ከዛ ናታን ምንድን ነው ዳጣ አንቺ አትናገሪም እንዴ? ምኑን ደስ ያለባችሁ ምክንያት ነው? አረ እኔ አላቅም። እሱን እንግዲህ ደሬን ብጠይቀው አይሻልም? እኔ ግን ደረጀን ደስ ስላለው ደስ ብሎኛል። ውሃም ክትላለች እና እኔም እንደዛው። ከዛ ናታን በጣም ተገረመ። ወይዘሮ ማርታ ምን ነው ተገረምክሳ ናታን? እንዴ እስኪ ያቸው ትዬ ማለቴ የሰው ደስታ ሲያስደስታቸው እንዲሁም ዳጣንና ውሃን ዝም ብዬ ሳያቸው እህታማቾች መሰሉኝ ሲል ደነገጠች ዳጣ። ምን እያልክ ነው? አረ ተረጋጋ። ምንድን ነው ማለቴ በጣም ቴንሽን ሆነሃል። እንደዛ ማለት አይደለም ግን ደግሞ ልክ ነኝ አይደል? ማለቴ እንዴት ነው የሰው ልጅ ደስ ስላለው ብቻ ደስ የሚለው? ይሄ እኮ የሚገኘው በጣም ትንሽ ሰዎች ጋ ነው። ምን ማለት ነው? ማለቴ በጣም ንጹሕ ልብ አላቸው ጋ ነው ብዬ ነዋ። ስለዚህ አንቺ ንጹሕ ልብ አለሽ እያልከኝ ነው ማለት ነው ብላ ስትለው፣ አዎ ቤተሰቡ ተሰብስቦ እየደነሰና እየጨፈረ እንዲሁም ደግሞ ዳጣዬ ስላሳለፈችው ነገር እና አሁን ላይ ያለውን ነገር ስታየው አምላኬ ሆይ ተመስገን፣ አምላኬ ሆይ ተመስገን። ለካ ለዚህ ነበረ እስከ ዛሬ ስትፈትነኝና ስታስለቅሰኝ የነበረው። በዛ ላይ ደግሞ በጣም ብዙ ነገር ተፈጠረ። ተመስገን እያለች ፈጣሪዋን አመሰገነች። ሰላምዬ ምን አለ ልጄ ቃል ገብቻለሁ እንጂ አባትህ ደረጀ ነው ብዬ ብነግርሽ ደስ ይለኝ ነበር። እትዬን እስኪ ተመልከቻት። ግን ደግሞ የትዬን ልብ ሰብራለሁ። ምክንያቱም በንጹሕ አልጋዋ ላይ ነው በጣም ብዙ ነገር ያደረግኩት። ፈጣሪ ሆይ ይህንን ትዕግስት እንድታገስና ጥበቡን እንድትሰጠኝ ፈጣሪን እጸልያለሁ። ይህ ምስጢር በእኔና በፈጣሪ መካከል የሚቀር ነው። እባክሽ ሰላም ተረጋጊ። ደግሞ አደራሽን አቢገርንም ቢሆን ጠብቂልኝ፣ እሷ የሆነ ነገር ከማድረግ ወደኋላ አትልም እያለች መጸለይ ጀመረች። ውድ የህያቤት ቤተሰቦቼ በቀጣይ የእውነት አቶ ደረጀ ዳጣ ልጁ እንደሆነች ይናገር ይሆን ወይስ ደግሞ ዳጣ ዝም ታስብለው ይሆን? በቀጣይ የሚያጓጓና በጣም የሚያስደስት ነው። በጉጉት እንጠብቅ።